ይስጥልኝ። ዶክተር ኤፍሬም ገብረሃና እባላለሁ። በዚህ ቪዲዮ የሾርት ሌግ ካስት አሰራር ነው ያለው። ሾርት ሌግ ካስት የሚሰራላቸው የጉዳት አይነቶች ከዚህ በታች የተዘረዘሩት ናቸው። የቁርጭምጭሚት ስብራት ወይም አንክል ፍራክቸር፣ የቁርጭምጭሚት ወለምታ ወይም አንክል ስፕሬን፣ የቅልጥም አጥንት የታችኛው ክፍል ስብራት ወይም ዲስታል ቲቢዮፊቡላር ፍራክቸር፣ የእግር መዳፍ አጥንት ውልቃት ወይም ዲስሎኬሽን ኦፍ ዘ ስሞል ጆይንትስ ኦፍ ዘ ፉት፣ የእግር መዳፍ አጥንት ስብራት ፍራክቸር ኦፍ ዘ ፉት ቦንስ፣ በእግር አካባቢ ለተደረገ ቀዶ ሕክምና የሚደረግ ድጋፍ ፖስት ሰርጂካል ሰፖርት። መደረግ ያለባቸው ቅድመ ምርመራዎች። ይህ አይነት ጀሶ የሚሰራው ለቋሚ ሕክምና ስለሆነ በቅድሚያ ታካሚውን ራጅ በማስነሳት የተሰበረው አጥንት የሚፈልገው ቦታ ላይ መሆኑን ማረጋገጥ። የታካሚ አቀማመጥ፣ ለመስራት ምቹ በሆነ አልጋ ላይ ታካሚን ማስተኛት። በመቀጠልም ቀድሞ የነበረውን ጊዜያዊ ድጋፍ በማንሳት እብጠትና በቆዳው ላይ ቁስለት አለመኖሩን ማረጋገጥ። ከዚያም ህመሙ መቀነሱ ሲረጋገጥ የተጎዳውን እግር የቁርጭምጭሚት መገጣጠሚያ 90 ዲግሪ በማጠፍ በረዳት ባለሙያ ድጋፍ ማስያዝ። ለስራው የሚያስፈልጉ ቁሳቁሶች በተለያየ መጠን የተዘጋጀ ጥጥ፣ የተለያየ የስፋት መጠን ያለው ጀሶ 7.5፣ 10 እና 15 ሳንቲሜትር ያለውን ያካትታል። ለብ ያለ ውሃ፣ መቀስ እንዲሁም ጀሶውን ለመስራት የሚያግዝ ጠረጴዛ ናቸው። በመቀጠል የሾርት ሌግ ካስት አሰራርን እናያለን። ለዚህ ክንውን የምንጠቀመው የጀሶ መጠን ባለ 15 ሴንቲሜትር ስፋት ያለውን ጀሶ ይሆናል። የጥጡን ጫፍ በመያዝ ከእግር ጣቶች ጀምሮ ከታች ወደ ላይ ግማሽ በግማሽ በመደራረብ በአጠቃላይ 2 ድርብ በማድረግ በቁርጭምጭሚት መገጣጠሚያ ላይ የ8 ቁጥር ቅርጽ በማስያዝ አልፎ እስከ ጉልበት መገጣጠሚያ ድረስ መሸፈን። በበቂ ሁኔታ ጫናን ለመከላከል ተጨማሪ ጥጥ በቁርጭምጭሚትና ተረከዝ አካባቢ ማድረግ። የጀሶውን ጫፍ በመያዝ ለብ ባለ ውሃ ውስጥ በመንከር አረፋው እስኪወጣ ጠብቆ ማውጣት። በመቀጠልም ውሃውን በተወሰነ ሁኔታ በእጅ በመጭመቅ በተጎዳው እግር ላይ ልክ እንደ ጥጡ በእግር መዳፍ የታችኛው የጣቶች ክፍል ወይም የታተርሶፋልንጃል ጆይንት በመጀመር በቁርጭምጭሚት መገጣጠሚያ በኩል በማለፍ ከቅልጥም አጥንት የፊት ለፊት ጉብታ የ2 ጣት ስፋት በመተው ዝቅ ብሎ መጨረስ። የሚሰራው ጀሶ በቂ ጥንካሬ እንዲኖረው ከ4 እስከ 5 ጀሶዎችን እየደጋገሙ መጠቅለል ያስፈልጋል። ጀሶውን የተስተካከለ ቅርጽ እንዲይዝ አድርጎ በመዳፍ ማስተካከል። በማስከተልም የጀሶውን ጥርሶች ከስር ባለው ተጣጥፎ በመሸፈን ምቹ ማድረግ። ጀሶው መድረቁ ከተረጋገጠ በኋላ ሙሉ ጣቶች መንቀሳቀሳቸውን ማየት። ከዚያም እንዳስፈላጊነቱ ራጅ በማስነሳት ስብራቱ የሚፈለገውን ቦታ መያዙን ማረጋገጥ። ጀሶው ከታሰረ በኋላ ሊከሰቱ ስለሚችሉ የጎንዮሽ ጉዳቶች ማለትም የህመም መጨመር፣ የጣቶች መደንዘዝና ቀለም መቀየር ማሳወቅና የሚከሰቱ ከሆነም በአስቸኳይ ወደ ጤና ተቋማት እንዲመጡ ማሳሰብ። በመጨረሻም የህመም ማስታገሻና ሌሎች አስፈላጊ መድኃኒቶች በማዘዝ ቀጣይ የቀጠሮ ቀን ሰጥቶ መሸኘት ያስፈልጋል።